በእውነት ለኡበር ነው የ2025 መኪና ያወጣኸው? ለኡበር ልትሰራ? what about rating? ሬቲንጉ ከ85 በላይ መሆን አለባችሁ። ሁሉ ነገር ቼክ ያደርጋሉ። ሂስትሪያችሁ ይታያል፣ ባክግራውንዳችሁ ቼክ ይደረጋል። ምን አይነት ድራይቨር እንደሆንክ ቼክ ተደርጎ ነው ሁሉ ነገር አፕሩቭ ሲሆን ግሪን ይሆናል። አለበለዚያ ግሪን አይሆንም። አፑንም ብትከፍተው አይከፈትም። ለቤተሰብ ሰዓት መስጠት በጣም አስፈላጊ ነው። በጣም ሌላ ስራ ትሰሪያለሽ? አዎ ሌላ ስራ ሆም ኬር ሰርቲፊኬት አለኝ። እኔ በመፈልገው ስኬጁል ሳገኘው ሆም ኬር ሰራለሁ። ከኔ ከቤተሰቤ ጋር የማሄድ ሰዓት ከሆነ ደግሞ ኡበሬን ሰራለሁ። እትሜን ኡበር ይሄን ያህል ዋው የሚያስብል ወታችሁ ስሩ ብዬ የማወራበት ጊዜ አይደለም። በጣም አሪፍ ነው፣ ወታችሁ ስሩ። እንደ ድሮ ከእንቅልፋችሁ ተነሱ እስካሁን ተኝታችኋል እል ነበር ድሮ ካስታውሳችሁ። ገና ቲክታክ ስከፍት የማክዶናልድ ቡና ይዤ ጠዋት ወጥቼ 150 ሰራው ተነሱ ተኝታችኋል ብዬ አልቀሰቀሰም። ኡበር ለስራ ብለህ ከወጣክ እንዳልኳችሁ ዝም ብላችሁ መኪና ውስጥ ተቀምጦ ቀኑን ሙሉ ጥግርር ብሎ መስራት። ከናይሬንት ከኡበር አፕ ላይ ትቻላል። እንደዛም ይቻላል። ተከራይቶ መስራትም የሚያዋጣ አይመስለኝም ራይት ናው ቢካዝ በጣም ስለሆነ ከስተመር የለም። ያሉትም ከስተመሮች በትሬን እና በባስ ነው የሚሄዱት። ቅርብ ከሆኑ ወደ ኦፊሳቸው በእግር ነው የሚሄዱት፣ በስኩተር ነው የሚሄዱት፣ በባይክ ነው የሚሄዱት። እንደምታዩት ነው። አብዛኛው በዋክ ነው የሚሄዱት። ስለዚህ እኔ ምንም አይነት ኡበር መኪና አዲስ ሪኮመንድ አላረገም። በተሻለ ደግሞ የዲኤምቪ የሴቶች አነቃቂ ፕሬዝዳንት ገብታለች ወደ መድረኩ። ቸብ አድርጉ እናታቴም። ኤኒዌይስ ወደ ገደለው ስንገባ ሶፊዬ ሁሌ ትነግሪያቸዋለሽ፣ እኔ ደግሞ ያለኝን ኤክስፒሪየንስ ትንሽ ጣል አደርግላችኋለሁ። ድሮ ኡበር ሰርቻለሁ። እኔ ሲዲ ላለኝ ስለሆነ አልሆነ ምን ሆነ አፌክት አያደርገኝም። ምን ልላችሁ ፈልጌ ነው ኦነስትሊ አይ ነው ብዙ ሰው አሁን ለምሳሌ እነ ሶፊ ሉላዬም ኤቭሪባዲ እየነገሯችሁ ነው በስራው ላይ ስላሉ ስፔሲፊክሊ ፕሊስ እንደዚህ አታርጉ ምናምን ያሬዱም በቃ ይናገራልና ለምሳሌ እኔ አሮሚ ስለራሴ ማውራት ሳይሆን ብነግራችሁ ድሮ ኡበር ሰርቻለሁ። ሲሪየል ላለኝ የገቨርንመንት መስሪያ ቤት ነው የምሰራው። መንዴይ ቱ ፍራይዴይ ኦልሞስት ላይክ አይ ዶንት ኖ 7 ሰዓት ነው የምሰራው። 40 ሰዓት ነው ፉል ታይም ነው የሚከፈለኝ። ከታይም ጋር ነው ማለት ነው። ኡበር ወጥቼ ልስራ ብል በጣም ታይም አለኝ፣ ግን ልጆች ስላሉኝ ትንንሽ ልጆች ስላሉኝ ታይሙን ስለምፈልገው ነው። ሳተርዴይ ሰንዴይ ፍሪ ነኝ። መንዴይ ለምሳሌ ኮሎምቦስ ዴይ ነበረ። በአመት 12 ቀን ዝግ ነው ይከፈለኛል። ምን ልላችሁ ፈልጌ ነው ቨርጂኒያ ኤሪያ የምትኖሩ ሰዎች ካላችሁ ስፔሻሊ አም ቴሊንግ ዩ ሲዴላችሁን አውጡ። በጣም ነው የሚከፍሉት በሰዓት። አሁን እኔ ሶፊዬ ኢን 2 ዊክስ እንዳልኩሽ ነው በአመት 80 ሰዓት አለኝ። ከዛ ደግሞ 60 ሰዓት ሲክ ሊቭ አለኝ። ኦልሞስት ወደ 4 ሳምንት 1 ወር ሙሉ ኦፍ አለን ማለት ነው በስራችን። ያ ይከፈላችኋል። ሜሪላንድ ለምሰራው ወደ በሰዓት 27 ከምናምን ነው የሚከፈለው። ፕላስ ደግሞ ቤኔፊት አለኝ በየሰዓቱ 5 ብር ይከፈላናል ማለት ነው። ያ ቤኔፊታችን ነው። መጠቀም ከፈለጋችሁ የቤኔፊቱን ትወስዳላችሁ። እኔ ግን ቤኔፊት ስላለኝ ለምሳሌ በፋሚሊ በባለቤቴ ስር ስላለኝ ያንን ብር ቀጥታ ወደ 401k ነው የሚሄደውና ይሄን ያክል ኦፖርቹኒቲ ታገኛላችሁ። ኤኒ ታይም ገቨርንመንት ሲዘጋ ተከፋይ ናችሁ እና እኔ አሁን ወጥቼ ኡበር እንኳን ልስራ ብል በደንብ መስራት እችላለሁ። ግን አሁን አያጨናንቀኝም። አሁን እዚህ ጋር ክፍያ ካለኝ ስራ አለ የለም የሚለው ነገርና ቨርጂኒያ ደግሞ በጣም እንደሚከፍሉ እየሰማው ነው። ስፔሻሊ እስከ 30 ብር ምናምን ይከፈላል አሉ ቨርጂኒያና
ሲዲኤል ስፔሻሊ የምታወጡ ከሆነ ፕሊዝ ሳትጨናነቁ። እኔ አሁን መኪናዬ እንዲሆናል የራሳቸውን ባስ ነው የሚሰጡን የራሳቸውን ኤቭሪቲንግ ነውና ኪድዬ ስራው ምንድነው? ሲዲኤል ስለ ሲዲኤል ማለት ሲዲኤል ኦኬ ስለ ሲዲኤል ማለት የትልቅ ባስ መንዳት ለምሳሌ የኛ እንደ ኮች ምናምን አይደለም። እኔ ኤፍዲኤስ ስለሆነ የምሰራው አንዳንዴ 13 እስከ 20 ፓሴንጀር የሚይዝ ትንንሽ ባሶች አሉ። ካምፑ በጣም ትልቅ ስለሆነ እዛ ውስጥ ሄልፕ ማድረግ ነው። ከአንዱ ቢልዲንግ ወደ አንዱ ቢልዲንግ ሰው ማድረስ ነው። በቃ ትራንስፖርቴሽን ነው ጋይስ። አንዳንዴ ደግሞ ለምሳሌ ከገቨርንመንት መስሪያ ቤት ወደ ኤኒ ስቴሽን እያንዳንዳችን ራውት አለን። ለምሳሌ ወደ ሲልቨር ስፕሪንግ 4 ደርሶ መልስ ሊሆን ይችላል ስራው። ከዛች ቦታ እንትንም አለ ኤንኤችም አላቸው። እያንዳንዳችን ራውት አለን 4 ደርሶ መልስ ሲልቨር ስፕሪንግ ትባያለሽ። ሰው ኖረ አልኖረ አንዳንዴ በባዶ ሁሉ ነው የምንሄደው ሶፊዬ። በቃ 4 ብቻ ደርሰን እንመጣለን። የመጨረሻ ራውታችን እንደውም ሰው ከሌለ ወደ ቤታችን ነው የምንመጣው። እና ያ ሸትል ነው በቃ ሸትል ድራይቨር። ለዛ ነው ሲዲኤል የሚለው በቃ ትራንስፖርቴሽን ነው። ሁላችንም ራውት አለን፣ እኩል ነው የሚከፈለን። ሁላችንም ቤኔፊት አለው እንትን አለውና እኔ አሁን ኮመርሻል ቢዝነስ ነው። ቨርጂኒያ በጣም ይከፍላሉ። ድሮ የጀመርኩት ከስኩል ባስ ነበረ። ስኩል ባስ በጣም ሪስኪ ነው እውነት ለመናገር። በጣም ትግስተኛ መሆን አለባችሁ እንዴት ሃንድል ማድረግ እንዳለብ። ግን ግዴታ ላይሰንሱን በሱ ስለሆነ ማግኘት የነበረብኝ በዛ ነው የጀመርኩት ማለት ነው። ዋንስ እሱ ኤክስፒሪየንስ ካለኝ በኋላ ግን ቀጥታ ወደ ገቨርንመንት መስሪያ ቤት እንደዚህ ስላላቸው ወደዛ ነው ሄድኩትና አሉ አሁንም ኤንኤች እዚህ ሜሪላንድ የምትኖሩ ኤንኤች አለ፣ ኤፍዲኤ አለ። በጣም ብዙ ቦታዎች አሉ። እንትን ራሱ አላቸው ኢቭን ፔንታገን ምናምን በጣም አላቸውና ቨርጂኒያ የምትኖሩ ሰዎች ኮመርሻል እንትን የገቨርንመንት መስሪያ ቤት ብላችሁ ፈልጉ። ተከፋይ ናችሁ። ሆሊዴይ ሲሆን ምን ተከፋይ ናችሁ። በቃ ሰላም ያለው ስራ ነው የምትጭኑት። ሰው ያው የተማረ እንትን ሪሰርች ላይ የሚሰራ ዶክተሮች ናቸው። በቃ ምንም እንትን ኢቭን አሁን ገቨርንመንት ሸዳውን ነው አይደለ ሶፊዬ? እኛን ግን አፌክት አያደርገንም። ለምን 5 አመት ኦልሬዲ የኛ ካምፓኒ ስለከፈለ ሰው ጫነን ስለሆነ አልሆነ ሄደን ሪላክስ አድርገን የምንመጣው ምንም አፌክት አያደርገንም። ደሞዜ ይከፈለኛል በስነ ስርዓት እና እኔ ኢትስ ቤተር። እንግዲህ ኢማጂን አሁን በ2 ሳምንት ነው ክፍያ። መኪናዬ እነሱ ነው፣ ኤቭሪቲንግ የነሱ ነው። እኔን ለመናገር ከ1800 እስከ 2000 እንግዲህ በ2 ሳምንት ስትረስ አታረጉ ካገኛችሁ I don't think you don't mind right 2000 ብር ካገኛችሁ በ2 ሳምንት ምንም እንትን ማይንድ የምታረጉ አይመስለኝም። እና ፕሊዝ ሲዲኤል አውጡ። እኔ ኡበር እኔ አንደርስሜት እያረኳችሁ አይደለም። ኡበር ስሩ ግን ዋንስ ገቢ ይኑራችሁ መጀመሪያ በቃ የምትተማመኑበት። አትሊስት እኔ እዚህ ጋር አሁን ፋሚሊ ያለው ሰው አለ፣ ልጆች ያሉ ሰው አለና በጣም ነው የሚያሳዝነኝ። እኔ አትሊስት የቤክራችሁ ምናምን እንኳን ከቨር ምንድነው የሆነ ወሌዝ የሆነዬ አስረጃት እንደገና እስቲ። ምን ላስረዳት? ምንድነው ሲዲኤል ምንድነው ስራውና ስንት ነው የሚከፈለው? ሲዲኤል ማለት ጋይስ ኮመርሻል ቬሂክል ነው። በቃ ኮመርሻል ቬሂክል ነው። ምንድነው የምታረጉት? ኢዚ ዌይ ለማውጣት ከፈለጋችሁ ስቴፕ ባይ ስቴፕ የምነግራችሁ በስኩል ባስ ነው የሚቀላችሁ። ማለት በእያንዳንዱ ለምሳሌ ቨርጂኒያ የሚኖር እዛው ስኩል ባስ ሄዳችሁ ሬጂስተር ታደርጋላችሁ። እዚህ ሜሪላንድ የምትኖሩ ደግሞ ሞንጎሞሪ ካውንቲ ትሄዱና በዛ ስር ራሳቸው ናቸው የሚያሰለጥኗችሁ። እዛው ነው የሚፈትኗችሁና እየከፈሉ ነው። በነገራችን ላይ ሲያስተምሯችሁ ክላሱን ለ2 ወር ክላሱን ሲሰጧችሁ በሰዓት 19 ብር እየከፈሉ ነው የሚያስተምሯችሁ ማለት ነው። ዋንስ ካስተማራችሁ በኋላ ሲዲኤላችሁን ትይዛላችሁ ማለት ነው። እና ዋንስ ሲዲኤሉን ከያዛችሁት በኋላ ሜቢ የተወሰነ ጊዜ እዛ መስራት አለባችሁ። 1 ወር 2 ወር ከሰራችሁ በቂ ነው። ከዛ ወጣችሁ ደግሞ ስራ አለ በቃ የገቨርንመንት መስሪያ ቤት ኦንላይን መፈለግ ማለት ነው። ሲዲኤል ኢቭን አይደል አሁን ራሱ የስኩል ባስ ብትሰሩ ባይዘው 26 ብር ምናምን ነው የሚከፍለው ማለት ነው። 27 ብር ኢቭን በቃ ከ27 ብር 26 ብር ነው የሚጀምረው። ቤኔፊት አለው። ቤኔፊት ሁሌ በቃ አለው። ሆሊዴይ ሲመጣ ተከፋይ ናችሁ።
ስለዚህ ኮመርሻል ቬሂክል ነው በቃ የተለየ ላይሰንስ ማለት ነው ሲዲኤል ማለት። ኦኬ የት ነው ሊያወጡ የት ነው የሚወጣው? ትምህርት ቤቶች አሉ አይደለ? የሲዲኤል ሞንጎሞሪ የስልሽ ሞንጎሞሪ ካውንቲ የስኩል የሞንጎሞሪ ካውንቲ ትራንስፖርቴሽን ብለው እንትን ሲሉ ራሱ በየኤሪያቸው ማለት ነው። ሼዲ ግሮቭ የሚኖሩ ከሆነ ሼዲ ግሮቭ ለምሳሌ እኔ በተዝዳ አካባቢ ስለሆነ የሚቀርበኝ በተዝዳ ዲፖ ነው የተማርኩት ማለት ነው። በየስቴሽኑ ኮመርሻል ቬሂክል ላይሰንስ ምናምን ብለው እንትን ቢሉ ይነግራቸዋል ማለት ነው። እና እንደውም እኛ ኤሪያ አይደለም በሰዓት ነው። ኢትዮ ምን ሆናችሁ ነው? በሰዓት ነው በሰዓት 6 ብር እንዴ! ኧረ እባካችሁ አንዳንድ አሜሪካን ሀገር ነው የምንኖረው። you can google it any እዚህ ላይ ባይዘው ታያቸው ሶፊ ከዚህ ሁሉ ሰው ማለት ነው ምንም መዳ ያለበት የተወሰኑት ቢጠቀሙ ነው። አንዳንድ ሶፊ ዝም ብለው የሚያደርጉ አሉ አውቀው የሚሆነው ኢትስ ኦኬ። ሶፊ አንድ ነገር ልንገርሽ፣ ሪሊ የሚፈልግ ሰው አለ ከዚህ ውስጥ የሚያላግጠው ያላግጥ። ግን ሪሊ እውነት ፋሚሊ ያለ ሰው ይሄ ኢንፎርሜሽን ስለሚያስፈልገው ነው። እውነት ለመናገር እኔ መጥቼ ኢንፎርሜሽን የምነግራችሁ ታኩን ከፍቼ ማላወራው ቢከታቸው የምታስጠሉት ነው። ያ don't worry ሶፊ ይሄንን ካሰብሽማ ብዙ እንትን ነው የሚለውና ነው እንጂ ሳም ስራ ላይ ነኝ እኔም ስራ ላይ ነኝ። ማንም ምንም እስቲ ቢዬ እንዴ ነው ፍሪ ኢንፎርሜሽን ማንም አይከፍለንም። ባይዘወይ ግን እኔን ለመናገር የላይፍ ስታይላችንን ልናገር። እኔ ተጠቀምኩበትን ቦታ እኔ ኡበር ድሮ ሰርቻለሁ ጋይስ በደናው ጊዜ 2012 13 አንድ ዙር 75 ብር ነበር። እኔ ፒክ ማረገው ድሮፕ ማረገው ኤርፖርት ማለት ነው። ግን አሁን ሰው እኔን ለመናገር ኡበር እንደዚህ ዳውን ሆኖ ፋሚሊ ያለው ሰው እንትን እንዲል አልፈልግም። አትሊስት ገቢ ይኑረው ትክክለኛ በሁለት ሳምንት በወር ውስጥ የሚያገኙት ፕላስ ደግሞ ለኢንሹራንስ ኢቭን ለፋሚሊ የሚፈልገው ቤኔፊቶች ሁሉ ፓኬጅ ስላለው ነው ይሄን ነገር እኔ መጥቼ የምናገረውና የሚጠቀም ሰው ስላለ ነው። በቃ የሚፈልግ ሰው ይጠቀምበት ልልሽ ነው። እንደዛ ነው ሶፊዬ። ጥያቄ ካላችሁ ደግሞ ነው በጣም የስራ ኤክስፒሪየንስ አላት። በጣም መልካም ልጅ ናት። በጣም ጥሩ ልጅ ናት። ማንም ሰው ደግሞ ቁጭ ብሎ እኔም እኮ ኤኒዌር ገስት ላይ ገብቼ ሙድ መያዝ እችላለሁ። ኤኒዌር ገብቼ ገስት ላይ ተቀምጬ ሙዚቃ መስማት እችላለሁ። የሆነ ሰው ቤት ገብቼ ላላግጥ እችላለሁ። የሆነ ገስት ላይ ገብቼ የራሴ ወሬ ላወራ እችላለሁ። ታፍላችሁን አይደለም፣ አስገድዳችሁን አይደለም። ኪዲ በጣም ብዙ ኤክስፒሪየንስ የስራ አላት። እዚህ ሀገር ደግሞ ያደገች የኖረች ናት። ከኔ የተሻለ ኤክስፒሪየንስ አላት። እኔ ጊዜ ኖሮኝ ቤቴን ከፈትኩኝ። እሷ ደግሞ መታ ያላትን ኤክስፒሪየንስ ሲዲ ላውጡ፣ የትምህርት ቤት ባስንዱ። እኔ ኡበር ሰርቼ ነበረ። ኡበር ጥሩ አይደለም ሲባል ከፈለጋችሁ ለሌላ ሰው ሼር እያደረጋችሁ መስማት፣ ካልፈለጋችሁ ግን ዝም ማለት ይቻላል። ማንሽም ከፍላችሁን አይደለም። ስለ ስራ እኛ እንደ እናት እንደ ሴት ሁሉ ጊዜ ኮሚኒቲያችን ማውራት ስለምንፈልግ ለኮሚኒቲያችን ሼር እናርግ በሚለው ነው እንጂ ማንም ምንም አትከፍሉንም። ኦኬ ማንም ምናችሁ ማለት ነው። ታንክ ዩ ኪዲ እናመሰግናለን። ሁሌም ትልልቅ መልእክቶች ታስተላልፋለች። you have to መስማት አለባችሁ። እኛንም ብዙ ጊዜ ለኮሚኒቲያችን መተን ይሄን ስሩ ብለን የምንናገረው እንዴት አይነት ነገር ነው? ማንንም አያስገድድም እኮ ኢንፎርሜሽን ሲሰጥ እኮ እሷ አስገድዳችኋት አይደለም። እኔ ቤቴን ከፍቼ ሙዚቃ እየከፈትኩኝ የፈለኩትን ሙዚቃ እየከፈትኩ የፈለኩትን መናገር እችላለሁ። እንደ ኢትዮጵያዊ እንደ ሴት እንደ ጎበዝ እንደሆነ ደግሞ ኤክስፒሪየንሳችንን እንስጣችሁ። ያለንን የስራ ኦፖርቹኒቲ እሷ ይዛ ትመጣለች። መስማት ነበረባችሁ። በጣም ነው እኮ የምታናድዱት። በጣም ነው የሚያሳዝነው። ታዲያ ለእንደዚህ አይነት ምን አይነት ሩትዬ የስ ስራው በሽፍት ነው የኔ እናት። 2 ሽፍት ነው ያለው። ሞርኒንግ ሽፍት ከፈለግሽ ጠዋት 5:30 ጀምሮ እስከ 1 o'clock ነው። የአፍተርኑን ሽፍት ነው እኔ የምሰራው ዩዥዋሊ። አፍተርኑን ደግሞ 1:30 ጀምረሽ እስከ 8 o'clock ምናምን ማለት ነው። ግን እንደዚህም ቢሆን የ8 ሰዓት ነው የሚከፈላችሁ ማለት ነው። ግዴታ ይሄ 6 ሰዓት ስለሰራችሁ ምናምን የ6 ሰዓት አይደለም። 8 ሰዓት ብለን ነው ሞልተን የምንወጣው። 40 ሰዓት ነው የምንሰራው ማለት ነው በሳምንት።
ተሞጣ እንዴ ዩቡና አረጋጋችሁ ለማንኛውም እንደናንተ እንደኛ ኮሚኒቲ መስማት የማይፈልግ እንደኛ ኮሚኒቲ ማስመሰል ይሄ እንደኛ ኮሚኒቲ የሆነ የዘረኝነት የስድብ ቦታ እንደመስማት የሚያስደስተው እንደኛ ኮሚኒቲ በህይወቴ አይቻላቅ እንደኛ ኮሚኒቲ የስድብ ቁጭ ብለህ ያንዳንድ ትሰማለህ ምንም ኮዳ የለብንም እኛ ባይዘው go ahead ገብሪ አመሰግናለሁ ስራ ላይ ነህ መልእክት ያስተላለፈች ስራ ላይ ነህ ሰርተና ሚውት አድርገና ስራ ረጋታለሁ በቃ go ahead ስልክ እየገባብኝ ስለሆነ ነው አመሰግናለሁ ለና መልእክቱን ተቀበለናል ለሚቀበል ይቀበላል ለማይቀበል ለራሱ ጉዳይ ግን በዚህ አጋጣሚ ተሙን ሰላም ለበለው ተሙን ማከብረውና ማደንቀው ሰው ነው እሱ ቤት ብዙ ጊዜ ልገባ ሞክራለሁ ሚቱን ከአነሳ ከሰማኝ ሰላም ብያለሁ አከብራለሁ ተሰማው ነው እንደነሽ ዳና ነኝ እግዚአብሔር ይመስገን በጣም ነው ማመሰግን ብዙ መልእክቶች አንተ ሰላምክ ተንጃባሽ ሶፊሻ እንዴ ቻው ሰላም እንዴና ሰላም አሉ እሺ ገብርዬ ቻው ያ ኬዶ ሬሲ ላይ ወጣን ማለት ነው ታሙዬ እንዴት አለው ሶፊያ አማን ነው አለውልህ እንዴት ነህ ደካሞ ብሏችኋል ከጫታ ዘለለ በጣም እኔ ድሮ የምታስታውሱ ከሆነ እንደዚህ ነበር ማወራው እና መቶ ሰው ሐሳብ ብትሰጪ 3 ሰው ታድኛለሽ ኦፍ ኮርስ ግን 97ቱ ሰው ኢነርጂሽን ይጨርሰዋል ፕላስ እኛ ደግሞ የተሰራብን ነገር አለ ይሄ ነገር ለምሳሌ መተሽ ከዟል ብትይ ትራክን ስለምጠላ ነው ሊልሽ ይችላል አንዱ ሰው ከመስማት ይልቅ ኡበር ጥሩ አይደለም ብትይ ኡበር መናቅ ነው ይላልና መንጋ ማህይብ ስለሚኖር በቃ አንሰሰሪ የሆነ ጊዜሽን ኢነርጂሽን ከምትጨርሺ ፈታ ብለሽ ሲሰራይ ስራ ሲተው ምን አደከምሽ ላንቺ የሚሰጥሽ አንድ ድፍን ፔን የለ ምን አደ እስቲ ንገሪኝ እኔ ሜክ አድርጌ ላንቺ የምሰጥሽ ነገር አለ ስለዚህ ጥሩ ብሩህ አይምሮ ያለው ሰው ጥሩ ልብ ያለው ሰው ቶሎ ብሎ ከቻ ያረጋል ኦኬ ቴንክ ዩ ብሎ ምናምን ይሄዳል ገብቶሻል እኔ ደጋግሜ ተናግሬያለሁ የሆነ ስራ የሆነ ሰዓት ሲቀዘቅዝ ትሸበላለሽ እንትን አይደል ስለት አይደለም እኮ ይሄ በቤተሰብ ተረግሞ የተሰጠሽ ነገር አይደለም ታቶ አይደለም አብሮሽ የሚኖረው እኮ ስለዚህ እኔ አሁን ነገ የተሻለ ስራ ካለ ኡበር እንትንን ምንድነው ትራክን እጀልጠው ምን ይለኛል እናቴ ገብቶሻል ሌላ የሚያስጨንቀኝ ነገር የለም እኔ በግሌ ነው ማወራው እኔ መኖሪያ ፈቃድ ምናምን አይደል ሌላ የሚያሳስበኝ ነገር ሰው እንደፈለክ ተገለባብጬ አገሪቷ በፈለከው ስራ ነው የምትለው እንደፈለክ ተገላብጠ ስራ ብላሻለች ሞጭኝ በቃ አንድ ቦታ ላይ ብሎ እንትን ይላል እና በተለይ ደግሞ ኡበር አይምሮ ላለው ሰው ተጫውቶብናል ቀልዶብናል አሁን ደግሞ ባይናው በጣም ነው የሚያስጠላው ብዙ እንደ ጋምብሊንግ ብዙ ወጣቱን በልቶት ቀልዶበታል አንቺ ትራክሽን ምንድነው መኪናሽን ይዘሽ ትዞሪያለሽ 2 ብር 3 ብር እየጠራ ሌላ ነገር እንዳታስብ ያረግ ወይ ከተሻለ ከፍ ብሎ መኪና የተሻለ መኪና ገዝቶ የተሻለ መስራት ግን አሁን ሬጉላሩ ኡበር እኔ አሮን አሁን ያለው ሬት ነው ያላቀም ከትራንስፖርት ውጪ አላቀም ስንት ይነዳ ስንት ይደረግ አላቀም ግን ለምሳሌ አንቺ ሴም ታይም ስራ ልጆች ምናምን ፒክ ያረክሽ ምናምን በፓርት ታይም የምትሰሪው ብዙ ስራ ፕሮፌሽናል ስራ ያያላቸው በፓርት ታይም የሚሰሩ ሰዎች አሉ ጎበዝ ናቸው ብልጥ ናቸው ገበሽ ፊውል ምናምን ይቀዱባታል ኢንሹራንስ ይከፍሉባት ግን ሞጨኝ ብለሽ አንድ ጥሪ ከ10 ብር ጀምሮ እስከ 2 ብር እስኪደርስ 3 ብር እስኪደርስ ድረስ አይ ኖ ስለት አለብኝ ካለ ምን ያው ስለ አስገባሽ ስለ ጠራችሁኝ እንጂ እኔ አልናገርም ምን አገባኝ የራሴን ላይፍ አልኖርም እንዴ
ስለዚህ ብልጥ ሰው ቆም ብለ እየው በቃ ወርዝ ያረጋኛል ወይ ምሰራው ስራ እንዴ አንቺ ሚኒመም ዌጅ እኮ የሚሰሩ ሰዎች እናቴ ቀብረር ያለ ላይፍ ነው ያላችሁ በነገራችን ካንዳንዶቻችን ቀብረር ፔቼኩ በስርዓት ይገባለታል ሰኞ ነው የለ ዝናብ ነው የለ እስኖ ነው ዳመና ነው ዛሬ አልጠራም ሊጠራ ነው ኤርፖርት ተዘጋ መንገዱ ተዘጋ የለም ገብቶሻል እንዴ ብድር ብትሄጂቹ ሚኒመም ዌጅ ያለው እኮ የተሻለ ነው የሚበደር በጣም የተሻለ ሀቅ ነው ማወራኝ ሀቅ እንኳን እሱ እኛ ትራክ ላይ እኔ አሁንና ቤት ስገዛ 1099 ነው አይደል የፈለገው 200 180 190 ብለሽ ብትቀባጥሪም እንደ ሚኒመም እንደ እንትኖች አይደሉም እንደ ደብሊቱ አይደል አዛ ነው የሚያረጉሽ እንደዛም ሆኖ ራሱ ይሄናል ክፈል ይሄናል ካላረግ ምናምን ለምን 1099 ማን ምን የት እንደሚቆርጥ አይታወቅም ራስ ሻር የምታወሪው ኦኬ ይሄናል ነው ይሄናል ዲዳክት አለብኝ ይሄናል ብለሽ ምከፍ አንድ ትራክ ላይ መተሽ አንቺ 200,000 ብር ሰርቻለሁ ብለሽ የምታወሪ ሰውዬና ዌጅ ላይ ደብሊቱ 80,000 ብር የተሰራው የበለጠ ይታመናል ሀቅ ነው ማለት ይሄን ከፈለጋችሁ በደንብ ባለሙያዎች ይነግሯችሁ ስለዚህ በአሁን ሰዓት ዌጅ የሚሰሩ ሰዎች የተሻለ ነገር ነው ላይፍ የሚኖሩት ግን ይሄኛው በቃ እድሜህን በልቶ የመኪና ማት ቀያይረ እንዴ ቶዮታ ላይ እኮ እዚህ ሀገር 10 አመት ስትኖር 4-5 መኪና በልተህላቸዋል አንተ ጋር ግን ወፍ የለም እኔ ለምሳሌ እኔ ራሴ ሰርቼ ነው በህይወቴ ብዙ ለውጥ አመጣ ነበር ድሮ ጀምሬ በባን ኖሮ ማን ይነግርሻል እናት ማን ይነግርሻል ገብቶሻል መኪና ጨርሳለሁ ወገቤን ጨርሳለሁ ኡበር ሀፍታም ሆኗል እኔ ማገኘው ታሪኬ ዞር ስትይ አንድ ሰው እንትኑን ኤክስፔንሱን አይሰራም ዊክሊ ኤርኒንጓን ያቺን ዝም ብሎ እንደ አልበም ያወጣትና ያያታል ክሎዝ አፕ ያደረገ ማለት ዙም ያደረገ ያያታል ገብቶሻል ኤክስፔንሱን ያወጣው ለምሳሌ እኔ ሞተቼ 2000 ብር አያታለሁ ወይ 1500 አያታለሁ ተዳዝምን ያ 1500 ኔት የተጣራ ብር ነው ማለት አይደለም የመኪናን ቫልዩ ያውጣ የነዳጅን አውጣ ሁሉ ነገርን ስታወጣ አንድ በጣም ነገር ልንገርሽ የድሮን የራሴን ነው ማውራውን ስላለው ምንም ስታተስ አይመለክ ድሮ ለዛውም እኛ ድሮ ማለት እኔ since 16 to I think 2001 ድረስ ነው ምናምን ሰርቻለሁ ኡበር no I mean sorry 2001 አልኩ በኢትዮጵያ ነው መቆጣው አይሽ በሰሞን ስለመጣው አይ ያልተመለስኩም ማለት ነው ያ 6 አሁን ስንት ነው 2000 ስንት ነው ያለ ነው 2016 ነበር የጀመርኩት እኔ ነው 17 ጀምሬ እስከ 2021 ሰርቻለሁ 20 or ምናምን 21 አሮን እንደዛ ሰርቻለሁ እንደዛ ሰርቻ አንድ በጣም ሚስጥር ልንገርሽ ብልጥ ሰው የሚሰማው ነገር አርኒንጓ የዛኔ እንደውምኛ በፉክክር እንሰራ ነበር ገባሽ ለስ የሰራ ምግብ እንዲጋብዝ ምናምን ብለን በጣም እንሰራ ነበር እስከ 3000 ብር የሰራንበት ጊዜ አለ 3500 ብር የሰራንበት አለ የኔ ጓደኞች ያውቃሉ እዚሁ አሁን ያውቃሉ ኡበር ግሩፕ ነበረን ገባሽ እዛ ክሩስት ምንድነው የምናረጋው ለስ የሰራ ሰንዴ ማለት ትሪፕ ጨርሰን by 4 pm ለስ የሰራ ምግብ ይጋብዛል ቢራ ምናምን ስለዚህ ወጥረን ነበር ምን ሰራው በቃ ብታይ እና እስከ 4000 ብር ሄደ ሰው አለ 3500 3000 ብር በሳምንት እንሰራ ነው በዛን ታይም ነው ማለት ግን ኢቭን በዛን ታይም ሆኖ ብልጥ ሆነ ሰው ነው ነገር የዛን ይሻል ነበር ሰርጆ ምኑ አሁን ላይ ምንድነው አሁን አንዳንድ ፍሬንዶቼ ሳወራቸው ምንድነው ሲመሰሩት እንዴት ነው የሚሰራው ስንት ነው ምናምን ብዬ ጠይቃቸዋል ለምሳሌ 1500 ብሯን ዙም ያረጋ ያያታል ገባሽ ያቺ 1500 ዙም አርጎ ያያትና ምንድነው በሳምንት 1500 ሰራሉ ብለሽ ነው አለኔ የምታወሪ ለካ አንዳንዴ በእኛ ትራክ ላይ ያለ ወሬ ነው ነግርሻለሁ ስለኛው ከዛ በኋላ 1500 አይና አስቢ የፊውሉን አይቆጥሩም ለምሳሌ ያቺ 1500 ሰንዴ ላይ ተገባለታለች ወደ አካውንቱ ባይ መንዴ from Monday to Sunday ያለውን ወጪውን ካልኩሌት አድርገው ለጋዝ ያወጣውን እንዳለ በየቀኑ የሚቀዳውን ጋዝ አይደምራት ኢንሹራንሱን አይደምረው ይሄ ቻሪቲ የበጎ ስራ ነው የሚመስለው ገባሽ ሌላው ነገር ወጪውን አይደምራትም እና 1500 ብሎ እንዳልበም ይዛታል ወይ 2000 ብር ብሎ ስትሰራው ግን እያንዳንዱ ስትሰራው ኔጌቲቭ ነው በምንድነው የምታውቀው ሴቪንግህን ነው
በቃ ሌላውን ተው። ሴቪንግህ ላይ አንተ እንዴት ነው አመት እየሰራ ሴቪንግ ላይ ምንም ብር ተቀማጭ የማይኖር ከሆነ ገንዘቡ ሮቴት እያደረገ ነው። መኪናን እየበላኸው ነው እንደ አሲድ። ሀቅ በጣም ነጭ ሆነ ሀቅ ነው ነገር። መኪናን እየበላኸው ነው። መኪናው ያልቃል። አስቢው። በቃ በስርዓት እየከፈልሽ ትሄጂና ባይ 5-6 years ፔድ ኦፍ ነው እንበል። መኪናው ግን ቫልዩ የት ነው? ቫልዩ ዜሮ ነው። ለምን 200 ማይነስ ተሽዋል 100 አምጥተሽ እኛ ጋር የሚሸጡልን ነው። እኔ ጋር አምጥተሽ ይሸጡልኝ በ4000 በ3000 ብር ይሸጥልሻል። አየሽ አይደል? ከዛ ምንድነው የሚለው እሱ እንዴ ኧረ ኡበር እኮ በጣም ነው ይላል። ሴቪንግ ምን አለ? ምንም። መኪና ልገዢ እንደገና ወዴት ትሄጃለሽ? በኢንተረስት እንደገና ሄደሽ ትነከራለሽ። ያቺን በ3000 ብር 2000 ብር ሽጠሽ ተሳሳትኩ። ስለዚህ ጋምብሊንግ ኡበር በርካታ እኛ እንዳለ ህንድ ይጮሃል፣ አፍሪካ ይጮሃል፣ ናይጄሪያ ይጮሃል። የኛ ሰው ግን አረ በርተና ተዋትንካብ ይላል። ሁሉም እኮ እየገደለን ነው እያለ ነው። የባሪያ ንግድ እኮ እየተጫወቱበት ነው። ወጣቱን አሽመድምደው አስቀምጠውታል። የዛም አንዱ ሰለባ ነበርኩኝ። እግዚአብሔር ሲረዳኝ ነው ከዚያ ያወጣሁት። ስለዚህ ወይ የተሻለ ነገር ከፍ ብሎ ጥሩ መኪና ገዝቶ መንዳት ከፍ ያለ እንጂ ዝም ብለህ እዛ ላይ ተሰቅለህ ጉዳይ አስፈጻሚ መስል ሴቪንግ ከሌለው ብር ከሌለው አሮን ቲንክ ጥሩ ሙቭ አይመስለኝም። ያው ከዚህ በላይ በሰው ነገር ስለማት የሰው ስራ ግን ለሚመለከተው እንዲያስበው የምፈልገው ነገር ቁጭ ብለህ ሂሳብን ስራ። በቃ ሂሳባውት እኮ ማትስ በቃ ሂሳብን ስራውና ሉዝ እያረክ ነው ወይስ ፕሮፊት አለ? መልስ ይሆናል። ይሄ ኡበር ካምፓኒ እየቀለደብህ ነው ወይስ አንተ እየተጠቀምክበት ነው? ኤኒ ታይም እኮ ኪካውት ኤኒ ታይም እኮ ያስወጣል ሲፈልግ። በዛ ላይ የዛፍ ላይ እንቅልፍ ነው። እኔ ኡበር ላይ የሰገርኩበትን ጊዜ ለእግዚአብሔር ብሰግድ ይሄኔ እዚህ ሀገር 5 ህንጻ ይኖረኝ ነበር። እንዴ ተገዝቼ ለመተንፈስ እኮ አስፈቅድ ነበር። አንዴ ልተንፈስ ብዬ እናቴ እንደዛ ሆነሽ እንኳን ወርዝ ለሚያደርግ ነገር አሪፍ። እኛም ትራጋ ስትመጪ አሉ ብዙ ችግሮች አሉ፣ ያው ስለ ኡበር ስለተነሳ ነው። ስለዚህ በቃ አሁን ኑሮ እየከበደ ነው፣ ከባድ ሆኗል። የምሬ ነው የምልሽ። ኤቭሪቲንግ በጣም እየተወደደ ነው። ኤቭሪ ስቶር ዙሩ፣ እያንዳንዱ ነገር በጣም ሃርድ ነው። ፖለቲካው እንደምታውቁት ነውና በዚህ ሰዓት የምሬ ነው የምላችሁ፣ አትራፊ ናችሁ እንዳትጓጉ። ተቀጥራችሁ የምትሰሩ ሰዎች እግዚአብሔር ምስክሬ ነው የምላችሁ፣ የተሻለ ላይፍ እንደምትኖሩ 100% እርግጠኛ ነኝ ነግራችሁ። በጣም ይሄ ዌጅ ላይ የምትሰሩ ሰዎች ስታዩት ይሄ ነፃነቱ ምናምን አንዳንድ ነፃነት እንደውም ሰነፍ ያደርጋል። ኮምፎርት ዞንን ነው የምትፈልገው አንዳንድ። ለምን መሰለ አሁን እኔ ድሮ አንዳንዴ ምን ትያለሽ አንቺ ራሱ ሶፊ አይ ራክትም ቤትንሽ እስቲ ቆይ ደበረኝ በኋላ ወጣለሁ ትያለሽ። ለምን ቦስ የለብሽም? ገባሽ አይደል? ቦስ የለብሽም። አሁን አይ ዛሬ እኮ አንድ ጀለስ ጠራኝ እኮ ምሳ ልብላ ምናምን because schedule አይደለሽም የራስሽ ላይ። የሥራ ግን ሲሆን ዴዲኬት ሆነሽ ትሰሪያለሽ። ውልትፋትያትም that means ብርሽን ሉዝ እያረግሻለን፣ ጊዜሽን እየተጠቀምሽ ነው ማለት ነው። ሰው እኮ እየጠራ እየጎተተኝ እኮ እኔ ማስታወሰኝ መጨረሻ ያቅለሽልሽኝ የመጣ ታይም ላይ ኡበር ማለት ነው። ያ ማለት የተጠቀሙ የሉም አይደለም፣ ስለ ማጆሪቲ ነው የምናወራው። ማጆሪቲ ግን እየከሰርንበት ነው እንጂ የተጠቀመ ህይወቱን የቀየረ በደንብ ቤተሰቡን የሚያስተዳድር ልጆቹን ህይወቱን የሚያኖር ሰው አለ። ግን ስለ ማጆሪቲ ነው የሚወራው። አሁንም ትራክ ላይ ስለ ማጆሪቲ ብናወራ አስቸጋሪ ሁኔታ ውስጥ ነው ያለው። በዚህ ሰዓት ራሱ ስራው ቀዝቃዛ ስለሆነ የምታወጪው ሜንቴናንስ እያንዳንዱ ምናምን በጣም ውድ ነው። ሜንቴናንስ አልቀነሰም፣ ስራው ግን ቀንሷል። እና የሆነ ሰው ትዝ ይለኛል ሶፊሻ የመጨረሻ ወሬ ተወጪና የመጨረሻ በደከመ ሰዓት አካባቢ ሲያስጠላኝ በቃ እግዚአብሔር ከዚህ ነገር ለምን መሰለሽ እንደ አልኮል እንደ ሲጋራ ሱስ ነው የሚሆንብሽ። በቃ አልኮል በይ አትወጪም፣ ግደኝ አትወጪም፣ ብትሞጪ አትወጪም። ኡበር ውስጥ ገብተሽ ሀቅ ነው የምነግርሽ አትወጪያትም። እንዲህ ፊት ለፊት ነው የምነግርሽ አትወጣም። እግዚአብሔር ካረዳ አትወጣም። ድረግ ነው ስለማውቀው ማለት ብዙ ሰውን ህይወት አጨልሞ ስለማውቀው እና 60 ብር ምናምን ሰሪያለሽ ጠዋት ወጥተሽ 70 ብር ወይ 80 ከዛ ሄድና ምን አረጋለሁ አበሻ ቤት 20 እነደፋለሁ ወይ 25 ብር በዛን ሰዓት እላዩ ላይ ደግሞ ማኪያቶ ጠጣባትና ስልክ እየጎረጎርኩ ጊዜን አሳልፋለሁ። ከዛ ወጥቼ ደግሞ ፊውል ቀዳለሁ። አሁን ግን ማውራ ምንድነው? አረ ጠዋት እኮ ወጥቼ እኮ 90 ሰራው 100 ሰራው ነው የለም ግን ብር ከከሳትም እንደዛው ወይ ሲደብረኝ ይቀራል። ስለዚህ ቁጭ ብለሽ 10 አመት ኡበር ሰርቻለሁ።
ምንድነው በህይወቴ ለውጥ የመጣው ብዬ ራሴን ብጠይቅ ቀውስ ነው መሆኑ። ምናልባትም ራስሽን ልታጠፊት ቀውስ ነው የምትሆነው። 10 ዓመት ሰርተ 4-5 መኪና በልቼ ምንድነው ሴቪንግ እጄ ላይ ያለው? ትራክ ሰርቼ ይሄን አላመት ወገቤ ተለምጦ ምንድነው ለውጥ ከሌለው አፍቶ ሙቭ ኦን በቃ 4 ነጥብ። ስለዚህ ይሄን ነገር ትንሽ ጠንከር አድርገሽ የሆነ ሰው አንዱ ለሰው ብታድኝ እንግዲህ መታገል ነው። የሚሰድብሽ አለ መታገል። ብዙ ጊዜም እንደዛ ነው የምንለው። ብዙም እንደዛ ነው። የተሻለ ነገር ፈልጉ፣ የተሻለ ነገር ምረጡ፣ የተሻለ ነገር ኡበር አሁን ላይ ምንም አያስተማመንም። ተሙ ያለው እኛም ስንል የኖር ነው። ስለዚህ የሆነ ራሳችሁን ካልቀየራችሁ በስተቀር እንደ ፊውቸር ይሄ አሁን ያወራነውን ቤት ምናምን የለም። በኋላ ላይ ሁሉ ነገር እየከበደ ነው የሚሄደው። አርሊንግተን እና አሌክዛንደሪያ ሬንት ስንት ነው አሁን የቤት ኪራይ? ግሮሰሪ አንድ ወተትና የሆነች ነገር ይዛችሁ ለመውጣት ስንት ብር ነው የምትከፍሉት? እንደነገርኳችሁ ቲክታክን ለቁም ነገር እንጠቀሙ በሚለው ነው አሁንም ከፍተን የምንገባው እንጂ እንደሌሎቹ ሙዚቃ ከፍተን ቢራ እየጠጣን ሽሻ እያጨስን መዝናናት ይቻላል። ግን ተሙም ስራ ላይ ሆኖ ኪዲም ስራ ላይ ሆነ የገባችሁ ኮሚኒቲያችን ምን ይፈልጋል? ለምንድነው ኡበር ላይ ስታክ ያደረገው? ለምንድነው ድራይቪንግ ላይ ብቻ ስታክ ያደረገው? ለምን የተለየ ነገር አናወራም በሚለው ነው እንጂ በጭራሽ እንደሌሎቹ ሴቶች አሜሪካን እንዳሉ ሴቶች ሙዚቃችንን ከፍተን ሽሻችንን እያጨስን ቢራችንን እያጋጨን መጫወት ይቻላል። የሚፈልግ ሰው መቶ ዘና ፈታ ይላል። የሚፈልግ ሰው በእኛ ጨዋታ፣ በእኛ ሙዚቃ ምርጫ፣ በእኛ ሽሻ ማጨስ ብዙ ሰው ሊደሰት ይችላል። ግን የኛ ግሩፕ ስለ ስራ ስለተለየ ነገር አሁን ኪዱ በጣም ብዙ ኦፖርቹኒቲ ይዛ መጣለች። ሲዴል አውጡ፣ ኤኒ ሲዴል አውጡና ቤት ባስ መንዳት አለ። ከትምህርት ቤት ባስ ውጭ ደግሞ ሌላ በጣም ብዙ ነገር አለ። ተሙም ሴም ምንድነው ያለው ያለፈ ሰርቶ ነበር። እሱ ኡበርን ሰርቷል። ከኡበርና አሁን ያለበት ኡበርን ሲያቆም ደግሞ ከኡበር አሁን የተሻለ ደግሞ ትራክን ሲሰራ ደግሞ ምን ላይ ህይወቱ እንደቀየረ አይታችኋል። ስለዚህ አንድ ኡበር ላይ ብቻ ስታካታ አድርጉ የሚለው ነው። ሁሉ ጊዜ የምናወራው ስለ ስራ ነው። ሁሉ ጊዜ የምናወራው እኛ ኮሚኒቲያችን ምን ይፈልጋል፣ ምን ያስፈልገዋል ነው እንጂ ምንም ይሄን እንትን ነገር አይደለም። እንደ ጥሩ ነገር ወሰዱት። እንደ ጥሩ ነገር ድራይቪንግ ላይ ብቻ አስታካታ አድርጉ ፕሊስ። እና መሀል ላይ ኦኬ ከላይም ሰው አለ። እስቲ አውሩ፣ ምን አለ አዲስ ነገር እስቲ የሚወራ ለኮሚኒቲው? ኦኬ ቴንክ ዩ። ለኮሚኒቲው ምን ይሰራል ምን አለ ላልሽው ነገር አሁን እዚህ ጋር እናንተ ቲክታክ ላይ ብትላችሁ የሚቀበላችሁም የማይቀበላችሁም ሰው አለ። ብዙ ኔጌቲቭ የሚናገር ሰው አለ። ግን ደግሞ ተሰባስበን ላይክ ማይንድድ ፒፕል ምን እናደርግ በቢዝነስም ይሁን ፕሮፌሽናል ስራ በመስራትም ይሁን በየጊዜው እየተሰባሰብን እኛ አሁን በፓስት 7-8 months በየወሩ እንገናኛለን። ፕሮፌሽናል ኔትወርኪንግ ኢቨንት አለን እዚህ ዲሲ ሜሪላንድ ቨርጂኒያ ስፔሻሊ ሲልቨር ስፕሪንግ አካባቢ ያለ ነው። በየወሩ እንገናኛለን። በአካል ተገናኝተን ምን ልስራ፣ አዲስ ሀሳብ አላችሁ ወይ? ኦር ደግሞ በየኦርጋናይዜሽናችን ለምሳሌ ትልልቅ ስራ ላይ ያሉ ሰዎች ይመጣሉ፣ ይገኛሉ። እኔ ጋር እንደዚህ አይነት ጆብ ኦፖርቹኒቲ አለ ሪከመንድ ላደርግ እችላለሁ ይላሉ። የቢዝነስ ሀሳብ ያላቸው ሰዎች ከኔ ጋር እንደዚህ ኮላቦሬት አድርገን ብንሰራ ብለው ያመጣሉና በየወሩ የምንገናኝበት አለ። ኢናዲሽን እንደዚህ ከቲክቶክም በተጨማሪ ደግሞ ፈልገው የእውነት ከልባቸው የሚመጡ ሰዎች የሚገናኙበት ኢቨንቶችን እያዘጋጀን ነው እና እዛ ላይ ብትገኙ ታተርፉበታላችሁ። ብዙ ነገር ብዙ ሀሳቦችን አንሸራሽርበታለን። በዚህ ላይም ደግሞ በቃ ከሰው ጋር አዳዲስ ሰዎችን ኔትወርክ የምናደርግበት ነው። አዳዲስ ሰዎች ትተዋወቂያለሽ፣ እንግል ታደርጊያለሽ። ሀሳብሽንም እንደዚሁ ልክ አሁን እንደሚደረገው ፕሬዘንት የሚያደርጉ ሰዎች የየራሳቸውን ሀሳብ እኔ እንደዚህ አይነት ሀሳብ አለኝ እኔ እንደዚህ አይነት ሀሳብ እያሉ የየራሳቸውን ነገር ይናገራሉ። ከዛ ደግሞ አብረን በቃ ጋዘር አድርገን በደንብ ጥሩ ጊዜ አሳልፈን እንለያያለን። ለ2 ሰዓት
ቢበዛ ለ2 ሰዓት ተኩል በየወሩ እናዘጋጃለን ይህን ፕሮግራም ማለት ነው። ስለዚህ እንደ ኮሚኒቲ በጣም ሰፖርት የሚያደርግ ሰዎችን ወደ ተሻለ ነገር ወደ ፕሮፌሽናል ስራ ወደ ቢዝነስ ለሚወስድ ነገር ነው። በጣም ብዙ ሰው የተሳተፈ በጣም ደስ ብሏቸው የሚሄዱበት ኢቨንት ነው። አሁን ኦክቶበር 31 አለን ሲልቨር ስፕሪንግ አርብ ነው የምናደርገው። ሁልጊዜ የወሩ የመጨረሻው አርብ ላይ እናደርጋለን። ኦክቶበር 31 6:30 ላይ አለን እስከ 8 እስከ 9 ድረስ እንቆያለን። ቆንጆ ጊዜ ሁሉም ሰው እርስ በርስ ተዋውቆ አዲስ ሰው ተዋውቀሽ ምናምን የምትሄጂበት ፕሮግራም ነው። ያንን ለኢንፎርሜሽኑ ፎሎ አድርጓትና ያው ስለ ቢዝነስ ማውራት የምትፈልጉ ሁሉ ነገር አለ እሷ ጋር። ለተሻለ መረጃ ግን ፎሎ አድርጓት እሷን ሶፊዬ ኦንላይን ቢዝነስ ጠይቂልኝ። ፎሎ አድርጋትና ዋላ ብዬ ፎሎ አድርጋት ትጠይቃለች። ስለ ኦንላይን ቢዝነስ ማውራት ይቻላል። ቢካዝ ዴቭም አለ ሌላም ሰው ደግሞ ስለ ስራ ኦፖርቹኒቲ በተለይ ደግሞ ከኡበር እና ከሊፍት ጋር በተያያዘ በጣም ብዙዎቻችን ስታክ አድርገናልና ያ ደግሞ ወደፊት አያዋጣም። እንደ ፊውቸር አሜሪካን ሀገር ላይ ድራይቪንግ ይሄ የኡበር እና ሊፍት ስለማያዋጣ ስፔሻሊ እሷ ደግሞ የተሻለ የኦንላይን ነገሮችን ስለምትችል እኔ እሱን አላቅም። እሷን ፎሎ አድርጓትና አውሩ። እኔ ግን እንደ ኡበር ድራይቨርነቴ ኡበር እና ሊፍት አያስኬድም የሚለው ላይ ነኝ። እኔና ተሙ እዛ ላይ ነው ያለ ነው። ኡበር እና ሊፍት ወደፊት ለፊውቸር አይጠቅምም፣ ሌላ ነገር ሞክሩ የሚለው ላይ ነንና ዴቫዬ እንኳን ደህና መጣ። ፎሎ አድርጉ። ደህና ቆያችሁ ሶፊዬ። ቁጭ በይና ፎሎ ያደርጉሽ። አለሁልህ ዴቫዬ፣ እንዴት ነህ? አንቺ ቆንጆ ሰላም ነሽ? አለሁልህ። በጣም ደስ ይላል። ተሙዬ ሁልጊዜ እኮ የሚያነሳው ርዕስ የሚያነሳው ነገር የሚሰማው የለም እንጂ በየጊዜው እሱ በገባበት ቦታ ላይ የሚያነሳቸው ትክክለኛ ርዕሶች ናቸው። ግን ብዙ ጊዜ ያው እንደምታውቂው ነው የኛ ሰው ቅድም ብላችሁታል፣ መጨዋወት፣ መሰዳደብ፣ ምናምን መተራረብ ላይ ነው ብዙ ሰው የሚያተኩረው። ተሙ ግን ሁሌ ርዕስ ያነሳል። አሁን ባለፈ ምንድነው የሆል ፉድ የሆነ እቃ መኪና ጋር እንደዚህ ሆኗል እና ውሰዱ እያለ ሲለምን ነበር በትንሹ ማለት ነው። አሁን ያነሳው ሀሳብ የስራ ኦፖርቹኒቲዎችን በጣም ብዙ ነገር አለ። ኡበር አሁን ሁልጊዜ እናገራለሁ እኔ ለሰው ለኡበር እንሰራለን እንጂ ኡበር ለኛ እንደሚሰራልን የሚያውቅ ሰው የለም። አትሊስት በሳምንት አንድ ቀን የምንሰራበት ስታካቸውን እንግዛ ብዬ አወራለሁ እኔ በየጊዜው። ስለ ስታካቸው ጠዋት ማታ ነው የምናገረው። ለምን 27 ብር ነው 30 ብር የነበረ ስታካቸው አሁን 90 ብር ገብቷል። ገብታችሁ ማየት ትችላላችሁ፣ ኡበር ስታክ ብላችሁ ማለት ነው። ስለዚህ 10,000 ብር እንኳን ባንክ ብታስቀምጡት የአንዱ ስታክን ዋጋን ያህል እንኳን አይወልድላችሁም። በአሁን ሰዓት መኪና ስትገዙ ሃይላንደር፣ ሲያና እንደዚህ ከምትገዙ ኡበር የምትነዱ ሰዎች ኡበር ታኮማን ግዙ። ታኮማ የሚባለው መኪና ብትገዙት አትሊስት ላንድስኬፒንግ ለመስራት ትንንሽ እቃዎችን ለመጫን ይሄ ባክስ ትሬለሮችን ገዝታችሁ በዛ እቃ ለመጫን ይረዳል። ብዙ ነገሮችን ብዙ ጊዜ ይሄንን ሀሳብ እናነሳለን፣ የሚሰማ የለም። እሱ ከመስራት ራሱ ትራኮች አሁን ይሄ ላንድስኬፒንግ ትራክ የገዛ ሰው እዚህ ሀገር የኡበር ሃይላንደር ከምናወጣ ላንድስኬፒንግ ይሄ F550 የሚባለው ፎርዱ የገዛ ሰው ጃንክ ሪሙቭ በማድረግ ብቻ በጣም ብዙ ገንዘብ መስራት ይቻላል። ጃንክ ሙቭ የሚያደርግለት ሰው ጠፍቷል በአሁኑ ሰዓት። የኡበር የገዛ ነው መኪና አንዳንድ ጊዜ ሌላ ስራ ላይ ብንገባ 60 እና 70 ብር ጌት አራውንድ የሚባል ድርጅት አለ። መኪናችን በዛ ተከራይቶ ራሱ ጌት አራውንድ ብላችሁ ገብታችሁ ከዛ ተከራይታችሁ ራሱ መኪናውን መንዳት ትችላላችሁ። ለኡበርም ለብዙ ነገር እና የስራ መንገዱ ብዙ ነው። ግን ማንም ሰው የሚደፍር የሚንቀሳቀስ ሰው የለም። ላንድስኬፒንግ የሚሰራው ሰው ጠፍቷል። አሜሪካ ውስጥ ሃይስት ገንዘብ በምንድን ነው የሚሰራው ቢባል ሰው ብዙ ነገር ዶክተር ምን ይላል ላንድስኬፒንግን